አንተ ምን እየሆንሽ ነው? እኔ ላይ አንተ የምትጫወተው? ተረጋጊ እንጂ። አረጋጋ። ቆይ አንቺ የሄድሽበት ቦታ የት ነው? ቆይ ምን አብለተው ነው የላኩሽ? እኔ ምንም አልንኩም። ቆይ ልጅቷ ምናችሁ ናት? ጭራሽ ምናችሁ ናት? አሁን ምናችሁ ናት? የሱስ ይሁን አንተ ሸኛ ያደረግህ ማን ነው? ይኸውልሽ ሴትዮ አረጋጊ። ሴትዮ? እኔን ሴትዮ? አዎ አንቺን ነው ሴትዮ። በቃ ተይኝ። ካሌብ ያደረገኝ ነገር ምንም ነገር የለም። ለአንተ ስል ነው። ስንት ጊዜ ልስጣችሁ እዚህ ቤት እንድቆዩ? አልገባኝም። ቤት መፈለጊያ ጊዜ ስንት ቀን ልስጣችሁ እያልኩ እኮ ነው። የምን ቤት ነው የምንፈልገው? ቤታችን አይደል እንዴ ያለን? ቤቴን እንድትለቁልኝ እፈልጋለሁ። አንቺ አበርሽ እንዴ? አንተ አይመለከትም፣ ዝም በል። ቲና የካሌብ አባት መልስን እየጠበቅኩ ነው። እና ከቤት ልታባርሪኝ ነው? እንደዛ ነው እያልሻለሽ? ከቤቴ ነው ያልከው? የማን ቤት ነው? የኔ ቤት እኮ ነው። ፈርመህ ሰጥተኸኛል። እያታለልሽኝ ነበር ማለት ነው? እንደፈለክ ማሰብ ትችላለህ፣ ግን እንድትወጡልኝ እፈልጋለሁ። አንተም ልጅህን። ኧረ ቲና ሴትዮ ልክሽን እያጣሽ ነው። ሴትዮ እምናደር እንዳይመስልህ። ተይ ልረፍበት እና ይቅርታ ልጠይቅሽ። እረፍዷል። ቀልደኛ ነሽ። እስኪ ሞክሪው። ለማንኛውም እንድትዘጋጅ ነው ልነግርሽ የመጣሁት። ምንድን ነው የምትዘጋጀው? ሁላችሁንም ጠራርጌ ላስወጣችሁ ነው። ስለዚህ አስቢበት። ደግሞ ከአውሬ ጋር ለመለየት ዝግጅት ያስፈልጋል እንዴ? እንዲሁ መለየት ነው እንጂ። ታውቃለህ አባዬ፣ ተንኮል ማሰብ አልችልም። ተንኮል ለማሰብ ጊዜ ያስፈልገኛል። እባክህ አትመጻደቅ። እኔም 2 ዓመት ዊልቸር ላይ ሆኜ የደረሰብኝ ነገር ነው እንዲህ እንዳደርግ ያስገደደኝ። ሁሉ በጣም ይበልጥ እየከበዱ ነው። አንተን ምንድን ነው ያስጨነቀ? ያው እህቴ አይደለች? እሱማ ነች። አክብራኝ ታውቃለች እንዴ? ንቃ ታውቃለች እንዴ? እኔ የምለው አባዬ፣ ቆይ ግን ትውስታህ እየተመለሰ ነው? አክብራኝ ቢሆንማ ኖሮ ለምን እንደዚህ ትሆናለች? ውጣ ብላ ስትመጣ ሁሉ ነገር ማብቃቱ አይቀርም። እና ታዲያ እሷ እስክትል ድረስ እኛ እየተቃጠልን መኖር አለብን? ምን አቃጠለ? እኔ አንተም ብሆን ዘና ነበር የምለው። ታውቃለህ፣ እኔ ግን ግደላት እነቃት የሚለኝ ስሜት አለ። ቆይ ምን በወጣህ ነው የሞተን ገለ የምታሰበው? አንተ ትልቅ እድል አይመስልሽም? አንተ እኮ ነው ትልቅ እድል የመሰለህ። ከቲና ጋር እንደመጣኸው ማለት ነው። መዋጋት ጀመርሽ? እያልክ ያለኸው እኮ እንደዛ ነው አይደል እንዴ? አስቢው፣ ከሰራተኝነት ወደ ቤት እመቤትነት። አሁንማ ተገላገልን። ገና እኮ እየደነፋች ነው እሷ። የእሷ ድንፋታ ከዚህ ሳምንት አያልፍም። ትልቅ ገንዘብ እረሳለሁ ብለህ ነው አባዬ? እሱ ሳትረሳ ግን እኮ ደሞዝ ብላ ያስገባው በጣም ትንሽ ብር ነው። 10,000 መች አነሰ? ልካፈል ካለች ደግሞ 5,000 ይዛ ከዚህ ቤት ትወጣለች ማለት ነው። ልጅቷ ልታሳብዳት ነው አይደል? እስኪ ሁኔታውን እናያለን። ምንድን ነው ስታየውን ይመስልሻል? ካሌብ ልታሳብደኝ ነው እንዴ? ካበድሽ እኮ ቆየሽ። ገንዘቡስ? ይኸው። ይሄ እኮ 10,000 ብቻ ነው። አውቃለሁ፣ ደሞዜ ነው። ልክ ስትፈችኝ 5,000 ብር አካፍልሻለሁ። እየቀለድክብኝ ነው? ምን አስቀለደኝ ብለሽ? እንደውም ከዚህ ላይ የቤት አስቤዛ ሊቀነስለት ይችላል። እኔ ላይ እንደዚህ እንደቀለድክ አትቀርም። ሚስት ነኝ፣ ድርሻ አለኝ። እሺ እኔስ መች ካለ ካለች ላይ አካፍልሻለሁ። ቀጥ ይሰማሻል። ድርሻዬን ስጠኝ። የምን ድርሻ? የድርጅቱን። እንዴ ድርጅቱ እኮ ያባዬ ነው። እና ቢሆንስ? እስካሁን የሰራሁትስ? ከቤት ይውጡ። ቲና ከሁሉም ነገር ውጪ ሆናለች ማለት ነው። እንግዲህ አካውንት ያለውን ገንዘብ አሽሾታል። ምክንያቱም የድርጅቱ ገንዘብ ነው እና ወደ ድርጅቱ አካውንት አስገብቼዋለሁ ብሏታል። እና ከሱ አካውንት ምንም የምታገኘው ነገር የለም ማለት ነው። እስካሁን ድረስ ድርጅት የሰራችበትን ብር ስትጠይቅ እንግዲህ እየሰራች በነበረበት ጊዜ 50 60 40 እያልኩ ሰጥቼሻለሁ እና አሁን ላይ የምሰጥሽ ነገር ምንም የለም። ድርጅቱ እንደሆነ እንደምታውቂው የአባቴ ነው ብሏታል ማለት ነው። ሰላም ጤና ስጥልኝ ውድ የቻናሌ ተከታታዮች፣ እንዴት ቆያችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ትሁት ድራማ ይዤላችሁ መጥቻለሁኝ። አብራችሁኝ ቆዩ። በባለፈው ክፍል ትሁት ድራማ እንግዲህ ትሁት ተንኮሏ ቤቱ በስሟ ከተላለፈ በኋላ ባህሪዋ እንደ አዲስ ተቀያይሮ ቤተሰቦቹ ማለት ካሌብና አባቱ ከቤት ለማስወጣት የስንት ቀን ጊዜ ልስጣችሁ ብላቸው ነበረ። እናም ደግሞ ካሌብንም አካውንት ውስጥ ካለው ገንዘብ እንድታካፍለኝ እፈልጋለሁ፣ እንግዲህ በፍርድ ቤት ሳይታገድብህ ድርሻዬ ስጠኝ ብላ ጠይቃው ነበረ ማለት ነው። ድራማው ያለቀው የዛሬውን ክፍል ብዙ አዳዲስ ነገሮች ተፈጥረዋል ማለት ነው።
እንግዲህ ቲና ከሁሉም ጋር እየተዋላች ነው፣ ከዳኒ ጋር ሳይቀር ባህሪዋ በጣም ቅይር ብሏል። ምክንያቱም ቤቱ በእጄ አስገብቻለሁ የሚል ተስፋ ይዛ እንግዲህ እንደ ባለ ሀብት እያደረጋት ነው። መደሰት አለብን። አሁን መፈንጨት ያለብን ጊዜ ነው። ምክንያቱም ሌላ ነገር ባናገኝ ቤቱ በስሜ አድርጊያለሁና ብላ ስትለው ዳኒ እንግዲህ ትክክለኛ ካርታ እንዳልተሰጣት ስለሚያውቅ እሱም ባህሪውን ተቀይሮባታል። እንግዲህ ደስተኛ ለድሮ ደስተኛ እየሆነ አይደለም። በምትሰጠውም ተስፋ እንግዲህ ደስተኛ እየሆነ አይደለም። ተስፋውን ባዶ ተስፋ እንደሆነ ስላረጋገጠ ማለት ነው። እንግዲህ ዝም በል አትንገራት፣ የጠየቀውን ገንዘብ ይሰጥሃል ስለተባለ እንግዲህ ዝምታውን መርጦ ግን ተረጋጊ ብቻ እያላት አለ ማለት ነው። እስካሁንም እናቀው ዳኒ ቲናን አያፈቅራትም። ምክንያቱም ዳኒ የሚያፈቅራት ልጅ አንደላቆ ሊያኖራት የሚፈልጋት ፍቅረኛ የሚወዳት ህይወቱ ሊሰጣት የተዘጋጀላት ፍቅረኛ እንዳለችው ይታወቃል። እንግዲህ እሷም እንጋባ ስትለው እሱ በባዶ ተስፋ እንግዲህ እነ ካሌብ ቤት የሚያገኘውን ብር ሀብት ተስፋ አድርጎ በእንደዚህ አይነት ሁኔታ እንዴት ነው የምንጋባው? የሆነ ነገር ሊኖረን ይገባል ይላታል። ግን ሊኖረው እንዲገባ ወይም ሊኖረው የፈለገው ግን የሰው ሀብት ዘርፎ ወይም ደግሞ በትክክለኛ መንገድ ባልሆነ መንገድ ሀብት ማግኘት ነውና የሚፈልገው እንግዲህ እሷ ግን እሱን ተስፋ አድርጋ ከሱ ጋር ለመኖር ከሱ ጋር ደስተኛ ሆና ለመኖር ነው እንግዲህ ከካሌብ ጋር የተጣላችው ማለት ነው። እሱም ግን የሚያዛልቃት አይደለም። ትንም አባትየው ጋር ገብታ እንግዲህ አባትየው ጋር ሄዳ እንግዲህ ያለውን ነገር እንንገራት፣ ከዚህ በላይ አንተንም ልታስቀይምህ አይገባም፣ እኛንም ልታሰቃየን፣ ልትሰድበን፣ ልታበሳጨን አይገባም። እውነታውን አውቃ አርፋ ትሂድ ሲባል አይ እንግዲህ እኔ ባልኩት መንገድ ነው የሚሆነው። እንግዲህ መጨረሻዋ እሷ ገፍታ እስከምትመጣ ድረስ ነው መጠበቅ ያለብን ብሏታል ማለት ነው። ከዚህ በፊት ካሌብም እንግዲህ እኔ እዚህ ቤት መምጣት በጣም እያስጠላኝ ነው፣ እሷ ያለችበት ቤት መግባት በጣም እያስጠላኝ ነው እና ወደ ውጭ ወጥቼ አየር ተቀብዬ ልምጣ እስቲ ሲል ለእሷ ብለህ ነው ወይ ቤትህን ትተህ የምትወጣው? እንግዲህ አዎ እንግዲህ በጣም እያስጠላኝ ነው አባዬ፣ እንንገራት ስልህ አንተ እምቢ ብለኸኛል ሲለው አዎ እኔ ባልኩት መንገድ ነው የሚሄደው፣ እናም ደግሞ መጨረሻዋ ማየት አለብኝ ብሏል። እንግዲህ ዳኒም እኔ በመሀል ቤት በጣም እየተሰቃየው ነው፣ እንግዲህ አንተንም በጣም እያመናጨቀችህ ነው፣ እንደዚህ ስታዋርድህ ማየት ይከብደኛል ሲላት መች አክብራኝ ታውቃለች? እንግዲህ ከዚህ በፊትም አክብራኝ አታውቅም ሲል ከዚህ በፊት ያደረጉትን ነገር ስለሚያውቅ ዳኒ እንግዲህ የድሮ ትውስታህን ተመልሰዋል ማለት ነው ወይ ብሎ ሲል አባትየው ግን አይ እንግዲህ አሁን የምታደርገው ነገር እያየሁ የድሮውን ነገር ማሰብ አያቅተኝም ብሎ ሸወድ አድርጎታል ማለት ነው። አባትየው ግን በፊትም ጀምሮ የሚያደርጉትን ነገር ሙሉ በሙሉ ያውቃል። እንግዲህ ካሌብንም አውቆ ነው የድሮውን ነገር አውቆ ነው እንዲያውቅ ማለት እህቱ የአባትየው እህት መስሎ የሴት ቀሚስ ለብሶ ሙሉ ለሙሉ የሚያደርጉትን ነገር እንዲከታተል ያደረገውም ትውስታውን ስለተመለሰ መጀመሪያም የመርሳት ችግር ስላልነበረበት የሚያደርጉትን ነገር እያንዳንዱ ነገር ሲከታተላቸው ስለነበረ ነው። ግን እነሱ ምንም የሚያስታውስ አልመሰላቸውም እና ዳኒ ተሸውዷል። እንግዲህ እሱንም ቢሆን መጨረሻው አያምርም። እንግዲህ ካሌብም ቢሆን ከትሁት ጋር እየተቀራረበ ነው፣ ብዙ ነገር እያወሩ ነው። ዳኒም እንግዲህ ከሰራተኝነት ወደ ቤት እመቤትነት ልትቀየሪ ነው፣ ከካሌብ ጋር ብዙ ሰዓት ስታወሩ አይቻችኋለሁ ብሏታል ማለት ነው። እንግዲህ ትሁት አባትየው ትሁትን ቢያገባ በጣም ደስተኛ ሚሆን ይመስለኛል። ምክንያቱም ትሁት በጣም ጸባኛ፣ ደስ የምትል አስተዋይ ልጅ ናት። እናም ደግሞ ብዙ ነገር ሲፈጠር ብዙ ነገር ሲደረግም እንዲነቁ ያደረገችው አባትየውም በታመመ ሰዓት ብዙ ነገር እንዳያደርጉበት፣ እንዳይመርዙት፣ እንዳይገሉት እንደ ልጅ ሆና ስትከላከልለት የነበረው ብዙ ነገር ለዛሬ እንዲደርሱ ያደረገቻቸው እሷ ናት እና እንደ ሰራተኛ ሳይሆን እንደ ቤት ልጅ ነው አባዬ ልጄ ተብሎ የሚኖሩት ማለት ነው። እንግዲህ መጨረሻውን የተቃረበ ይመስላል። የትሁት አወዳደግ ግን ወይ ከምታፈቅረው አፈቅረዋለሁ ብላ ከምትለው ከዳኒ ጋር አትሆንም። ምክንያቱም ዳኒ የሚወዳት ልጅ አለች። እንግዲህ
አብራው ከዘለቀች ማለት ነው። እንግዲህ ከገንዘቡም ጋር የቤቱ ካርታ ትክክለኛ ስም አይደለም፣ በትክክለኛ መንገድ አይደለም ወደ እሷ ስም የተዘዋወረው። ሌላ ደግሞ አካውንቱ ላይ የነበረው ገንዘብ ደግሞ አሽሾታል፣ ወደ ድርጅቱ አካውንት ገቢ ሆኗል ማለት ነው። ድርጅቱ ደግሞ የአባትዮ ነው። የአባትዮ ድርጅት ደግሞ ምንም ልታገኝ አትችልም። ምክንያቱም ለልጁ አላወረሰውም። ለልጁ ቢያወርሰው ራሱ ከአባትዮ የወረሰውን ሀብት የማግኘት መብት የላትም። ሰርታ በትዳር ሆነው አብረው ካፈሩት ንብረት በስተቀር እሷ ምንም ማግኘት አትችልም ማለት ነው። እንግዲህ ቤት የምትፈልጉበትን ጊዜ ያለችውም ብሩ አካውንት ውስጥ አለመኖሩን ስታረጋግጥ እንግዲህ ልብሳቸውን ሰብስባ ሁሉም በተቀመጡበት ቦርሳቸውን ይዛ ከቤቴ ውጡልኝ ብላቸዋለች ማለት ነው። እንግዲህ በቀጣዩ ክፍል ምን እንደሚፈጠር እንግዲህ አብረን የምናይ ይሆናል ማለት ነው። እንግዲህ ማስተዋሉን ይስጠን ማለት ይሄ ነው። ሰው ከነበረበት ሀብት ማለትም ከፍቅሩ ከትዳሩ ከሀብቱ ውጪ ሌላ ተጨማሪ ነገር ፍለጋ ሄዶ ሲያጣ እንግዲህ ቲና የዚህ ተምሳሌት ናት ማለት ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ቀጣዩ ክፍል ይዤላችሁ መጣ ይሆናል። ባባይ